እኔ ጠቅላይ ሚኒስትሩን በሆነ እያንዳንዷን ኢህአዴግ ውስጥ የነበረችውን ጠራርጌ ያወጣና በአዲስ ትውልድ ተካው ነበር። አበባየሁ ደሜ በፌዴራል ፖሊስ በቁጥጥር ስር ዋለ። በተከበረው የሀገር መከላከያ ሰራዊት አልባሳት በመጣ የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ቆሚያና ማብቂያ ያጣው የአርሲ ኦርቶዶክሳውያን መከራና እንግልት አሁንም ድረስ እንደቀጠለ ነው። ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሯል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። በጣም አጭር መረጃ ነው። ከ15 ደቂቃ እንዳይበልጥ አድርጌ ለማዘጋጀት እሞክራለሁ። ከበለጠ በጣም ይቅርታ ጠይቃለሁ። ስለዚህ ለብዙዎች እባካችሁ ሼር አድርጉት። ወቅታዊ መረጃ ነው። የእስርና የመፈታት ደግሞ የመደብደብ መረጃ ነው ይዤላችሁ መጣሁት። እስከ ፍጻሜ ተከታተሉ። አሁን ላይ ያየሁት ነው። ወደዚህ ቀረጻ ልገባ ጥቂት ሰከንድ ሲቀር እንዴት እናት ሎሚ የምትሸጥ እናት ናት። ያ ሰው ስራ አስከባሪ ሆኖ አላውቅም፣ ሲቪል የለበሰ ነው። እንግዲህ የለበሰች ህፃን ያዘለችን እናት ሎሚ የምትሸጥን እናት ሲያመናጭቃት ከቦታ ሲያስነሳት አልፎ ተርፎ ደግሞ ሲደበድባት ይታያል። ሲቪል የለበሰ የህግ አካል እንኳን የማይመስል እናት ላይ ህፃን ልጅ ያዘለች እናት ላይ ህፃኑንም ሳያከብር ምንም ሳይል የምትሸጠውን ሎሚ ጨፍልቆባት ደግሞ በጥፊ መታት። ሀገራችን ይሄ ነው። ሌላኛው የዚህ ሰው እኔ ጠቅላይ ሚኒስትሩን በሆነ እያንዳንዷን ኢህአዴግ ውስጥ የነበረችውን ጠራርጌ ያወጣና በአዲስ ትውልድ ተካው ነበር። በአዲስ ትውልድ ጅቦች ናቸው። አግኝታችሁ ታውቃለህ? ማን ጠቅላይ ሚኒስትሩ? ስማ ገና ኦሮሚያ ምክትል ፕሬዝዳንት ከለማ መገርሳ ጋር ነው እናወራ ነበር። ቆመን ስለ ኢትዮጵያ ስጦታ እንለዋወጥ ነበር። ይሰማ ሐሳብ ሼር እንደራረግ ነበር። ጠቅላይ ሚኒስትርም ተሆኑ በኋላ ከወንድ ልጆች ጋር ጠቅላይ ሚኒስትሩ ተሰሙ። ያን ቆንጆ ወንድ ልጆች እርሶ መድረክ ላይ ወጥተው እንዲህ ሰላም ያሉት ያቀፉት ልጅ ራላ አበባየሁ የሚባለው የኔ ልጅ ነው። ከነ ልጆቼ ስብሰባ ሄድ ነበር፣ አገኛቸው ነበር። አሁን ግን ረሱኝ፣ ስራ በዝቶባቸው ነው። ባክዎትን ይደውሉልኝ። ቁም ነገረኛ እንደሆኑ አውቃለሁ። ስልክ እንደዛው ተሐድሶ የሚል መጽሐፍ ልኬልዎት ስልኬ ላው ላይ ጽፌ ቁም ነገረኛ ነው ለማ አልደወለም እርሶ ደውለው መጽሐፉን አንብቤ መልሼ እደውልልሃለሁ ያሉኛ ሰው ነኝ። ዛሬ ከስቼ ጠቁሬ ነው። ያኔ በጣም መልካም ወፈር ባልል እንኳን ወዛም ነበርኩ። ለዚህ ባክዎትን ክቡር ጠቅላይ ሚኒስትር አብይ አህመድ እርሶ ልክ እንደኔው ሲምፕሊሲቲ በሚያምኑ በሰውነት እንደሚያምኑ አውቃለሁ። ራስዎን አይኮፍሱም። ባክዎትን 0911 248707 ወይም ደግሞ 0904 299999 ወይ ደግሞ 0911 660226 ወይ ደግሞ 0911 685035 እኔን ታጡ። ልጄ ሜርሲ አባዮ ትባላለች። ኮሪያ ሆስፒታል ሁለተኛ ዓመት ሜዲሲን ተማሪ ነች። 0944 747997 እና ቆቦና ሳክሱን ይህ ሰው እሱም ዛሬ እስር ቤት ገብቷል። አጫጭር ዜናዎችን ላሰማችሁ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሐበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም
ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። አበባየሁ ደሜ በፌዴራል ፖሊስ በቁጥጥር ስር ዋለ። በተከበረው የሀገር መከላከያ ሰራዊት አልባሳት በመጠቀም በየማህበራዊ ሚዲያ አላስፈላጊ መልእክቶችን እንዲሁም የአንድነትን የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ የነበረው አበባየሁ ደሜ በቁጥጥር ስር መዋሉ ተገልጿል። አበባየሁ ደሜ ዛሬ ከቀኑ 10 ሰዓት ከ50 አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ የወንጀል ምርመራ ቢሮ መወሰዱም ተረጋግጧል። ግለሰቡ በሀገር ጥበቃና ክብር መገለጫ በሆነው የመከላከያ አልባሳት በየሚዲያው እየቀረበ የሚዲያውን እንቅስቃሴ በብዙዎች ዘንድ ቅሬታንና እርስ በርስን የመከፋፈል ስሜትን ሲፈጥር መቆየቱ ይታወሳል። ለወቅታዊና አዳዲስ መረጃዎች እናት መረጃ። እንግዲህ እንደዚህ ሲቀባጠር የነበረው ሰው ስልኬ ይኸውና አብይ ደውልልኝ ሲል የነበረው ሰው ደግሞ አልፎ ተርፎ በመከላከያ ልብስ ላይ ሲያላግጥ የነበረው ሰው ሸቤ ገብቷል። ተክለ ሃይማኖት አዳነም ይህንን ሰው ኢንተርቪው በማድረጉ ምክንያት ነው አንዱ እየተጠረጠረ ያለው። በዚሁም ምክንያት ነው እስር ቤት እንደገባ። ከፊንቴክ ጋር በተገናኘ እነ መንሱር ጀማል እስር ቤት ቀርተው እንደነበር የምናስታውሰው ነገር ነው። አዲስ ነገር አለ። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል። መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዘሀበሻ ነግረዋል። ቆሚያና እንግዲህ ይሄ ነው ሊፈታ ይችላል ነው። ግን ደግሞ ተመልሶ የሆነ አካል ደግሞ መጠየቁ አይቀርም። የኢትዮጵያ እስር ቤት በጣም የሚገርመኝ ዛሬ ይፈታል ተብሎ ሲጠበቅ ነገ ደግሞ ታሰረ ሲባል እንሰማለን። በተለይም ታስታውሱ ከሆነ የቀሲስ ዶክተር መዝገቡን ጉዳይ ስንከታተለው ነበረ። ዛሬ ይፈታል ሲባል ነበረ እኛ ላይ ለማሾፍ ማለት ነው፣ ወይ ደግሞ ነገር ለማርገብ። በተለይ በዛን ወቅት ገዳማት ላይ የደረሰው መከራ የምናስታውሰው ነበር። እሱ ለማርገብ በሚመስሉ ሁኔታ ላይ ግን ሲናገሩ ነበር። እስካሁን አልተፈቱም። እህታችን ምትሏል ቆሚያና ማብቂያ ያጣው የአርሲ ኦርቶዶክሳውያን መከራና እንግልት አሁንም ድረስ እንደቀጠለ ነው። ሐምሌ 22 2018 የዘጠኝ ኦርቶዶክሳውያን ቤት ተቃጥሏል። ጃዊ ዋጪ ቀበሌ ማለት የካቲት ወርም 5 ቤቶች የኦርቶዶክሳውያን የተቃጠለበት 21 ኦርቶዶክሳውያን በአንድ ጉድጓድ የተቀበሩበት 41 ኦርቶዶክሳውያን በሁለት ቀን ውስጥ የተገደሉበት ቦታ ማለት ነው። በሌላም ቦታ ሰንጎያያ በሚባል ቀበሌ ላይ በዛሬው ዕለት አንድ ኦርቶዶክሳዊ ወንድማችን ከሁለት በሬዎቹ ጋር ተነድተው ተወስደዋል። ሰው እንደ ከብት እየተነዳ እየታፈነ የሚወሰድበት ነው። ሙሉ መረጃውን ቴሌግራም ከነስማቸው አስቀምጫለሁ። እንዲሁም ፌስቡክ ላይ ገብታችሁ ማየት ትችላላችሁ። ይህ ለታሪክ ይቀመጥ። የአባቶች ዝምታ እንደቀጠለ ነው። የኦርቶዶክሳውያን እንግልትና ሞትም እንዲሁ እንደቀጠለ ነው። ታዲያ እስከ መቼ ድረስ ነው ዝምታችን? ኦርቶዶክሳውያን ለምንድን ነው ዝም የምንለው? ይሄ ዝምታ ይሄው አዲስ አበባ ላይ ራሱ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን እንዲፈርስ አድርጓል። ነገ በየቤታችን ይመጣል። የብዙ ኦርቶዶክሳውያን ቤት እኮ በኮሪደር ልማት ሲፈርስ ዝም ስላልን ነው ዛሬ ቤተክርስቲያንንም የኮሪደር ልማት ብለው ያፈረሷል። ስለዚህ ነቃ ደንገጥ ብለን ቤተክርስቲያናችንን እንጠብቅ። እንግዲህ የኦርቶዶክስ መከራ በአርቲክል አልቀጠለም አላቆመም። በነገራችን ላይ እኛ መዘገብ አቆምን፣ እኛ ሰለቸን፣ መስማት ሰለቸን፣ መረጃው አይደርሰን ይሆናል እንጂ ሁሌም ቢሆን መከራውን እየሰማን ያለ ነው። ቴሌግራም ላይ በተቻለ መጠን በፍጥነት እያጋራኋቸው ነው። ዩቲዩብ ላይ ሲመጣ ቶሎ ቶሎ ለማቅረብ እዘናጋለሁኝ እንጂ መረጃዎቹ የተሟሉ ቴሌግራም ላይ እያጋራኋቸው ነው። ተከታተሉ። እዛ ላይ የምታስታውሱ ከሆነ በአንድ ወቅት ላይ አንድ ሰው ኦርቶዶክሳን እንዳበቃላቸው፣ ኦርቶዶክሳን እንደሚገደሉ፣ ኦርቶዶክሳን እንደሚጨፈጨፉ ሲናገር ነበር። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ።
ግማሾቹ በእስር ቤት አፈር ድሜ ይበላል። ግማሹ በውጭ ደግሞ በጥይት አብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንታሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ በቃ መጨረሻው እንዲህ ነው ወደማይመለስበት እያለሽ አርቲስቱን ፎከረ፣ ቲክቶከሮቹም የፎከሩ እና እፎይ የሚባል ባለማተብ ጉድ ፈላ። እንግዲህ በዚህ ቀርቶ በዚህ ልትታረድ ነው ተብለህ መጨረሻው ምን ቢሆን ጥሩ ነው? ያ ሁሉ ፎከራ ያ ሁሉ ሽለላ የት ገባ? ሌላው ይቀር ልብስ እንኳን ሳቀይር እንግዲህ የተባለ ይሄ ቪዲዮ ከወጣ በኋላ ከትንሽ ደቂቃዎች በኋላ ጉዳዩ እኮ ድራማ ነው ለማለት ሞክሯል። ራሱ የሆኑ ልጆች ነበሩ የኔ ጓደኞች ናቸው። የሆነች አንዴ ስለ ክርስቲያን የተናገርኩ ንግግር ነበርና እንደዛ በጣም ሶሻል ሚዲያ ሲበዛ እስቲ ባካችሁን ዝም ብለን እየታገተን ያገታችሁ ምሰሉና ቪዲዮ ቀርጸን እንልቀቅ ተባብለን የሆነ ቪዲዮ ቀርጸን ነበር። ምናልባት ያንን ለቀውት እንደው እኔ አላውቅም። ዝም ብለን እንደዚህ ምን ማለት ነው? የታገተን መስለን ካልድ ካንተ ይጠበቃል። እኛ ሙስሊም ወንድማችን ነን። በዛ ልክ ፋኖንም ተሳደበ የሚበሉ አማራንም ተሳደበ የሚበሉ በዛ ኬዝ ለምትጣሉ ጠብ አይደለም። እኔ ልቻለሁ ልባሙ ምታርግማ እንዴ እና እያልኩ እንግዲህ ሰው የሚኖረው ሳውዲ ነው፣ ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥ አልገባም። ስለዚህ የሐሰት ድራማ እየሰራ ኦርቶዶክሳውያን እንዲደሰቱ ይፈልጋል። ኦርቶዶክሳውያን በመከራ በሰው መከራ እንደሰት፣ በሰው ስቃይ የምንደሰት ሰዎች አይደለም። ክርስቶስ የሞተለት ክርስቶስ ሕይወቱን የሰጠለት ሰው ሲደበደብ ደስ የሚለን ሰዎች አይደለም። እኛ በሰው መከራ ሳይሆን በሰው ደስታ ደስ የሚለን ሰዎች ነን። ስለዚህ የሆነ አካል ቤተክርስቲያንን ስለሰደበ፣ ቤተክርስቲያን ላይ ስላላገጠ፣ ቤተክርስቲያንን እንደፈለገ አፉ ሲከፍትባት ስለነበረ እንኳን መከራ መጣበት አንልም። ግን ድራማችሁን ደግሞ አቁሙ። ለእናንተም አይጠቅማችሁ፣ ለህሊናችሁም አይጠቅምም። ስለዚህ ድራማችሁን ተውት። ምላችሁ ድራማውን ተውት። አትሳቁ። በሰው መከራ አትሳቁ። በሰው መከራ አትሳለቁ። ራሳችሁ ድራማ እየሰራችሁ እኛ እኮ እንዲህ ነን ለማለትም አትሞክሩ። እዚህ ላይ ላቅ። ቸር አምላካችን ቸር ያቆየን።